አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስቴር ይዘህ ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን ኢንፌሪቲውን አውጣው ውስጥ ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብህም። አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች፣ ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ ሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉ። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። በነገራችን ላይ በተደጋጋሚ እንዳልኩት ብዙ ሰው ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለምን መሰለህ? እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ የትብብር አመራር ስሩ። ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያው ነው፣ አማራ ግብአቱ ነው፣ አማራ ጉልበቱ ነው። መተጋገዝ አለበት። ወላይታ የሚባል አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ዳውሮ አይችልም ከከፋ ውጪ። ስልጤ አይችልም ከጉራጌ ከሃዲያ ውጪ። ተባብረን ነው ትብብርን መደጋገፍን ገንዘብህ ማድረግ አለብህ። ለብልጽግና ለሀገር ለውጥ ስትል እግር እየጎተትክ ብትሄድ ግን ጥፋት። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብዬ እላለሁ። ኮሎኔል ወልደ ኪዳን መሐሪ በሚባል ሰው አርባ ምንጭ ላይ ይሄ እጄ ብረት ነው ነሐሴ ላይ ይሄን መድረክ ተቃውሜ አርባ ምንጭ ከገባው በኋላ እንዳይሆን አልምቱን አልነግራችሁም። እንግዲህ እኔ የልጆች አባት ነኝ፣ የቤተሰብ ኃላፊ ነኝ፣ የፓርቲው ተቀዳሚ ምክትል ነኝ። ይሄ ከዚህ እስከዚህ ብረት ነው። አሁን እጄ ይሄ ከዚህ እስከዚህ መቀሌ ላይ መድረኩን ህወሓትን በመቃወም ብቻ ተከታትሎ የዛን ጊዜ አርባ ምንጭ ላይ ነበር የኮማንድ ፖስት አዛዥ ነበር መሐሪ፣ ኮሎኔል መሐሪ፣ ሌተናል ኮሎኔል ወልደ ኪዳን መሐሪ ይባላሉ። እዛ ካለው በለውጥ ውስጥ ተሰግዝቦ ካሉ የከተማ አስተዳደሮችና ከዞን አስተዳደሮች ጋር በመመሳጠር አደጋ ደርሶብኝ ከአደጋ ተርፌ ነው ዛሬ እዚህ ቦታ ላይ እቺ ምስክርነት ለመናገር የበቃሁት። ከዚህ በፊት ደርሶ የኛ ሊቀመንበር ችግሩን ገልጿል። እንዲጠራም አቅጣጫ ተቀምጦ ነበረ። ለጓድ ብናልፍ አቅጣጫ ሰጥቶ እንደነበረ በሚዲያም ተከታትለናል። የጠራ ነገር የለም። ፍርድ ቤት ብንሄድ ክስ ብንከፍት ፍትህ ማግኘት አልቻልንም። ለምርጫ ቦርድ በተደጋጋሚ ነግረናል። ፍትህ ልናገኝ አልቻልንም። ይባስ ብለው ህዳር 12 እና 13 የሥራ አስፈጻሚ ውይይት አድርገን
ምሳ በምንበላበት ቦታ ላይ ማይታወቅ አካል በሰለለው መንግስት ልትገለብጡ አሲራቸዋል ተብለን እኔ ተቀደም ሊቀመንበሩ እስር ማዝዣ ወጥቶብን ያለ አርባ ምንጭ ላይ ካሞዙ ላይ መንቀሳቀስ አልቻለም። እኛ ወንጀለኛ አይደለንም። ከአቅማችን በላይ የሆነ ነው ባለ ጉዳዮች። ክቡር ጠቅላይ ሚኒስትር፣ በየቢሮ የተቀመጡ የቢሮ ኃላፊዎች አሉ። ማንኛውም ባለ ጉዳይ ሄዶ ቢሮ ለማናገር በሚሄድበት ጊዜ እሳቸው ማግኘት አይቻልም። የሚፈለጉትን ባለስልጣናት ቀጠሮ አለው ወይ ነው የሚሉን። ከጸሐፊዎቹ ይመልሳሉ ከበር ላይ ቀጠሮ እንዴት ነው የምናስይዘው? የምንፈልገውን ኃላፊ እንዴት ነው ማግኘት የሚቻለው? ሁሉም ሰው ችግሩን ለመናገር እንደው ይበልጡ ባይሄድም የተወሰነው በሚሄድበት ጊዜ ከቢሮ ነው የሚመለሰው፣ ከጸሐፊው ጋር ነው የሚመለሰው። ቀጠሮ አላችሁ ወይ ነው የሚባለው። ቀጠሮ እንዴት ነው የሚያዘው? የዚህ የቀጠሮ የያዙ ጉዳይ እኔ በጣም ግራ ስለገባን ነው። ግራ የገባቸው የብልጽግና አባላት በየሆቴል ቤቱ ብር ሲነሰንሱ ነው የምናየው። እነዚህ ሰዎችን ሀይ የሚላቸው እንዴት ይጠፋል? ከሰላሙ ጋር በተያያዘ መንግስት ላይ ጫና ማድረግ የለብንም። መንግስት ብቻውን ዕዳ የለበትም እኮ። እኛም ኃላፊነታችንን እንወጣ። ለምሳሌ እንደ አዲስ አበባ እርስዎ ብዙ ጊዜ ፓርላማ ላይ ሲናገሩ እንሰማለን። ባህላዊ ፍርድ ቤት እኛ አቋቁመናል አዲስ አበባ ላይ፣ ድጋፍ አጣን እንጂ ፍርድ ቤት የበዛው ችሎት ወደኛ እየመጣ ነው። ለሚኩራ ላይ ምናልባትም መረጃው ሊኖረው ይችላል። የተከበሩ ከንቲባችንም ያውቁታል። እዛ ላይም ክብርት ከንቲባችንም እዚሁ ስላሉ እንደው ድጋፍ እንዲያደርጉልን እዛ ላይ ያለውን በሚሊዮኖች ብር እያስመለስን ነው። በብዙ የተገዳደሉ ሰዎችን ጉማ እያበላን እያስታረቅን ነው። ባልና ሚስትን እያስታረቅን ነው። ፍርድ ቤት ላይ 15 ዓመት ያልተፈታውን እኛ ጋር እየፈታን ነው ያለነው ለሚኩራ ላይ። ክቡር ጠቅላይ ሚኒስትር እንደ ጥያቄ የማነሳው አለኝ። ክቡር ጠቅላይ ሚኒስትር ከለውጥ ማግስት ወዲህ መልካም ስራዎችን እየሰሩ ሀገር ተሻጋሪ ምልክቶችን እያሳዩ ይገኛሉ። ነገር ግን እንግዲህ እንደ ደቡብ ጎንደር ደብረ ታቦር ከተማ እድሜ ጠገብ ከተማ ናት። ነገር ግን በከተማችን ውስጥ መሰረተ ልማት ድንጋይ ይጣላል። በጣም በርካታ መሰረተ ድንጋይ ወደ ተግባር የተገባበት የለም። ሌላኛው የደብረ ታቦር ከተማ የንጹህ መጠጥ ውሃ አቅርቦት በጣም ከፍተኛ በሚባል ውስንነት አለ። ይህም አንዱ ከረብ መስኖ ግድብ ጋር ይሰራል ተብሎ ቃል የተገባው እስካሁን ግን ምንም አይነት ነገር የለም። እኒህንና መሰሎች ጥያቄዎች አቅርቤ በመጨረሻ ያየነው በዚች ከተማ በመዲናችን ከተማ ያየነው የጎበኘነው ታሪክ ለትውልድ የሚያስተምር ለወጣት ትዕግስት፣ ለአባቶች ትምህርት፣ ለአመራር ጽናትን የሚያሳይ ክቡር ጠቅላይ ሚኒስትር፣ ከተፈቀደልኝ አንድ ነገር ብቻ መናገር እፈልጋለሁ። ኢትዮጵያውያን በደም የተጋመዱ መሆናቸውን ከእርሶ ቤተሰባዊ ታሪክ ብቻ መማር ይቻላል። እርሶ ኦሮሞ ኖት። ፈልገው ማመልከቻ አቅርቦ ከኦሮሞ መወለድ ፈልጎ አይደለም፣ በእድል የእርሶ የትዳር አጋር ክብርት ወይዘሮ ዝናሽ ታያቸው አማራ ናቸው። አማራነትን ፈልጎ የተወለዱ አይደሉም። በእርሶና በትዳር አጋሩ መካከል ኢትዮጵያኖች እስከዚህ ድረስ በደም የተጋመድን ሰዎች ነው። እነኚህን ደሞች እንደዚህ በደም የተጋመድን ህዝቦችን
ለማባላት፣ ለማጣላት ርካሽ ፖለቲካቸውን የሚያካሂዱ ፖለቲከኞች ዛሬ ኢትዮጵያን እያደሟት ነው። እኔ የሁለት ብሔር ብቻ ነው የተናገርኩት። ቋንቋ ሳይገድባቸው፣ ሃይማኖት ሳይገድባቸው፣ ባህል ሳይገድባቸው በዚህ አይነቱ አብሮ በፍቅር የሚኖሩ ኢትዮጵያውያን ቤት ይቁጠሩ። ለዚህ ቴሌቪዥን መስኮት የሚመለከቱ ህዝቦች ማወቅ ይችላል። ስለሆነም በእንደዚህ አይነት መልኩ በዚህ ልክ አብሮ የተጋመደን ህዝብ አላት ከውጭም ከውስጥም የመንግስት መዋቅርና አፓራትስን ጨምሮ አሉ። መንግስት ይህን መለየት መቻል አለበት። ስለዚህ አንድ ጥያቄ ብቻ ነው ያለኝ እዚህ ላይ እነኚህ በህዝቦቻችን መካከል የቆሙት የጥላቻ ግድግዳ ሰርቶ የቆሙት ከነጥላቻ ግድግዳቸው ከኢትዮጵያ ህዝቦች መካከል መውጣት አለባቸው ወይ ኢትዮጵያን ከነሱ እጅ መውሰድ አለብን። አመንን እያሳጣ ስለሆነ እንዴት መንግስቱ ያያል? እርግጥ እርሶ ብቻ ይህን ይፈታል የሚል እምነት የለኝም። ከኛ ጭምር ከዚህ መታገል አለብን። ነገር ግን የሰው አቅጣጫ መስጠት በጣም ወሳኝ ስለሆነ ምን አቅጣጫ ይሰጡናል? አጠቃላይ ፌደራሊስት ስብሰባ ተብሎ በተጠራው መድረክ ላይ ተገኝቼ ነበረ። በዛ መድረክ ላይ ብቸኛው ህወሓትን ተችቼ የመጣሁት ብቸኛው በዛን ወቅት ሶማሌ ክልል ላይ ለነበረው መፈናቀል፣ ጌዲዮ ላይ ለነበረው መፈናቀል፣ ጉራ ፈርዳ አካባቢ ለነበሩ ችግሮች ተጠያቂው ህወሓት ነው ብዬ መድረክ ላይ መድረኩን በመቃወም እናንተ ህግ ስትጽፉ በነበራችሁበት ጊዜ ምንም ያልተባለ አሁን ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከሆነ በኋላ ህግ እናስከብር ስትሉ መጀመሪያ ስትጽፉ ነበራችሁ። ያኔ ለምን እንዲህ አልነበራችሁ? በተደጋጋሚ ቅሬታ ሲቀርብ ነበር ከኛ አካባቢ ከጋሞ አካባቢ በተደጋጋሚ የጋሞ ህዝብ አቃፊ ነበር። የጋሞ ህዝብ በሰላም አካባቢው ሰላም ሆኖ እንዲቆይ የሚያደርግ አካባቢ ነበርና ያን ያህል ሲበደል የት ነበራችሁና ነው ዛሬ እንዲህ የምትሉት ብዬ መድረኩን ተቃውሜ በመውጣቴ ብቻ በአንድ የአድዋ ተወላጅ ኮሎኔል ወልደ ኪዳን መሐሪ በሚባል ሰው አርባ ምንጭ ላይ ይሄ እጄ ብረት ነው ነሐሴ ላይ ይሄን መድረክ ተቃውሜ አርባ ምንጭ ከገባው በኋላ እንዳይሆን አልምቱን አልነግራችሁም። እንግዲህ እኔ የልጆች አባት ነኝ፣ የቤተሰብ ኃላፊ ነኝ፣ የፓርቲ ተቀዳሚ ምክትል ነኝ። ይሄ ከዚህ እስከዚህ ብረት ነው። አሁን እጄ ይሄ ከዚህ እስከዚህ መቀሌ ላይ መድረኩን ህወሓትን በመቃወም ብቻ ተከታትሎ የዛን ጊዜ አርባ ምንጭ ላይ ነበር የኮማንድ ፖስት አዛዥ ነበር መሐሪ ኮሎኔል መሐሪ ሌተናል ኮሎኔል ወልደ ኪዳን መሐሪ ይባላሉ። እዛ ካለው በለውጥ ውስጥ ተሰግስገው ካሉ የከተማ አስተዳደሮችና ከዞን አስተዳደሮች ጋር በመመሳጠር አደጋ ደርሶብኝ ከአደጋ ተርፌ ነው ዛሬ እዚህ ቦታ ላይ እቺ ምስክርነት ለመናገር በቃውት።